አልረሳኝም ሳይ ከኢትዮጵያ ከፍ እስቲ ሰራዊት ጌታ ድንቅ አድርጎልኛል። ከፍ ሁላችሁ ሰራዊት ጌታ እልልታ አነሳኝ ከኢትዮጵያ ድገሙት ድንቅ ሰራዊት ጌታ አረሳኝም አምላክ አነሳኝ ከኢትዮጵያ ድንቅ አድርጎልኛል ረክሼ ሳለሁ ልጄ
ድንቅ ያደረገላችሁ ዘምሩ። አነሳኝ ከትቢያ ድንቅ ግሩም ነው የሰራዊት ጌታ አረሳኝም አምላክ አነሳ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲጓደዱብኝ ማን ይደርስለታል እያሉ ሲሉኝ ፈጥነ ደረስክልኝ ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ለእናንተም ከፍ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ድንቅ አድርጎልኛል የሰራዊት አረሳኝም አምላክ አነሳኝ ከትቢያ አረሳኝም አምላክ አነሳኝ ከትቢያ አረሳኝም አምላክ አነሳኝ ከትቢያ አረሳኝም አምላክ አነሳኝ ከትቢያ አነሳኝ ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሩ እልል በሉ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ ሥላሴን አመስግኑ አመስግኑ የምድር ፍጥረታት ከፍ ዘምሩ እልል በሉ ሥላሴን አመስግኑ አመስግኑ የምድር ፍጥረታት ዘምሩ እልል በሉ ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራሃለን ሥላሴን አመስግኑ በእጃችሁ ለሥላሴ ክብር ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ ሥላሴ አንባዬ ክብሬም ናቸውና ሁሌ ይመሩኛል ሕይወት ጎዳና
ስላሴ አንባዬ ክብሬም ናቸውና ሁሌ ይመሩኛል በሕይወት ጎዳና። ስላሴን አመስግኑ እልል እልል ፍጥረታት ዘምሩ እልል በሉ ስላሴን አመስግኑ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ። ከፍ ድምፃችሁ በደንብ ጥሯት። ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ ያለሞት መድን ወለድሽልኝ ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ ማርያም መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ ያለሞት መድን ወለድሽልኝ ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸግር ምልጃሽ ደርሶልኝ ዳንቴን ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀረኝ በማምላክ እኔ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ለአንቺ ምስጋና። እናት አባቴ ባያስታውሱኝ ይህች ዓለም ንቃ ገፍታ ብትተወኝ አንቺ ካለሽኝ ምን እሆናለሁ? አውሎ ነፋሱን ባሕሩን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝና ስምሽን ጠርቼ
ስምሽን ስጠራ መከታ ሁኚኝ እናቴ አደራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ በአሕዛብ መሃል ስምሽን ስጠራ መከታ ሆኜኝ እናቴ አደራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላንቺ ምስጋና ጨለማ ውጦኝ በጠላት አገር ለዘመናት ስረገጥ ስኖር ዲያብሎስ ባርኮ ሲያሰቃየኝ ያለመውን መድን ወለድሽልኝ ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴ አስረሳሽኝ ስምሽን ጠርቼ መቼ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንቅ አድርጎልኛል ምስጋናን ማቅረብ ስለ ስሙ ክብር እያልን እንዘምራለን። በእልልታና በጭብጨባ በእጃችሁ እልልታ ምንም ለእመቤታችን አመስግኑት እግዚአብሔር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናን ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ምስጋናን ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናን ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። አድርጎልኛልና አመሰግነዋለሁ በአጸደ መቅደሱ እሰግድለታለሁ። ከፊቱ ለመቆም ማልጄ እነሳለሁ። ከፊቱ ለመቆም ማልጄ እነሳለሁ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። በመከራዬ ቅርብ ሆኖኛል መከታ ቤቱ ተገኝቼ በፍጹም ደስታ የከንፈሬን ፍሬ ሰዋ በእልልታ የከንፈሬን ፍሬ ሰዋ በእልልታ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ
ድምፄን አሰምቼ በቤተ መቅደሱ ሌሊት ተገኝቼ እንደ ካህናቱ እጆቼን ዘርግቼ እጆቼን ዘርግቼ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋና ልናቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋና ልናቅርብ ስለ ስሙ ክብር ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም የተዘጋጀ ለዘላለም ንጽሕት ናት በእውነት ለዘላለም በፍጹም ድንግል ለዘላለም አብነት አድርገህ ለዘላለም እኛም እርሱን ለዘላለም በፍጹም ፍቅር ዘምራለን በፍጹም ፍቅር ዘምራለን ለማርያም እንዘምራለን ለዘላለም ስላት ለዘላለም ቀንና ሌሊት ለዘላለም አትለየኝም ለዘላለም ናት ድንግል ለዘላለም አብነት አድርገን ለዘላለም እኛም ስም ለዘላለም በፍጹም ፍቅር እንዘምራለን በፍጹም ፍቅር እንዘምራለን ለማርያም እንዘምራለን ለዘላለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ድምፃችን ከፍ ነይ ነይ እምዬ
እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የጸነስሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯን በእውነት ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪብ በሚባል ሀገር በሰኔ 21 ቀን ፊልጵስዩስ በሚባል ሀገር በተሰራች ቤተ ክርስቲያን አካባቢ ተደረገ። በዚህም በዓል ዳግመኛ ምዕመናን ሕዝቡ ቀድሞ እንደተነገረው በቤተ ክርስቲያን ይሰበሰቡ ነበረ። ይህ በዓል ገናና የታወቀ ነበርና ከአውራጃ ሁሉ ከአህጉርም ወደ እርሷ ይመጡ ነበረ። እመቤታችን በውስጧ ትገለጥ ነበረ። ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበረ። ቄሱ ሥጋውን ደሙን በባረከ ጊዜ ድንግል እናቱም በእጆቿ ትባርክ ነበረ። ስለዚህም ነገር በአራቱ ማዕዘን ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ለብሰው ይለብሱ ነበረ። አምላክን ስለወለደች ስለእመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗንም ለማክበር እሷንም ለማየት ያጌጡ ነበረ። ምዕመናንም ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቅና በብር ጌጥ አጊጠው ያከብሯት ነበረ። እስላሞችም ባዩት ጊዜ ወደ አለቃቸው ሄደው ያዩትን ድንቅ ነገር ነገሩት። ይህንን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከእነሱ ጋር የሄደው ዘንድ ከአረቦች ጋር ተመካከሩ። በተሳለ ሰይፍ የሚገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉ ተሰበሰቡ።
የዚችም አውደ ምሕረት ክብር በሚናገር ድርሳን አነበቡ። ከዚህም በኋላ በእልፈ ዘመን የተደረገ ታምሯን የሚናገር መጽሐፍ ጀመሩ። ያን ጊዜም እስላሞች ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። በእጃቸው የተያዘ ሰይፍም ይዘው በመምጣታቸው ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች እጅ ታድናቸው ዘንድ በብዙ ልቅሶ ለመኑ። እኒህንም ድንግልን የለመኗት ሳሉ ወደ ቤተ ክርስቲያን ገቡ። አለቃቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስዕል በፍጹም ፍርሃት ተረዳ፣ አየ። ያን ጊዜም ግንባሩን ምድር አስነስቶ ሰገደላት። እንግዲህ ወዲህ አንቺን የሚማርክ ሁሉ የተከበርሽ ነሽና ንግሥት ሆይ ደግሞ ደም ግባትሽም ድንቅ ነው አለ። ከዚያም በኋላ ወደ ባልንጀሮቹ ተመልሶ ይህች ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተ ክርስቲያኗን የሚያፈርስ የሚደፍር አይኖር፣ አንድ ስስ እንኳ ወደ እነሱ እጁን ዘርግቶ የሚማርክ አይኖር። ይህንን ትእዛዜን ያፈረሰ ግን በሰይፍ አስመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ ገቡ። ክርስቲያኖችም ሄደው ይህንን ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረባቸው። በፍጹም ደስ አላቸውና ከዚህች ቀን ጀምሮ በፍጹም ክብር በፍጹም ምስጋና ያለመደንገጥ መፍራት በዓሉን መላልሰው አከበሩ። ልመናዋ ክብሯ ለዘላለም በእውነት በእኛ ይደርብን። የሰማነውን በልቦናችን ያሳደርብን። ከእመቤታችን ረድኤቷን በረከቷን ጣዕሟን ያሳደርብን ያውልን። በዓሉን የበዓለ ክብር ያድርግልን። በሰላም ያውልን። አቡነ ዘበሰማያት